ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ ያደረጋችሁ ተደራሽነታችንን ከፍ እንድታደርጉ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ የእግር ኳስ ቤተሰቦች ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ቻናላችንን እንድትቀላቀሉ በቋሚነት እየጋበዝን በዛው ሰብስክራይብ አድርጋችሁ ላይክ ያደረጋችሁ በርካታ የእግር ኳስ ቤተሰቦች ጋር ተደራሽ እንዲሆን ስለሚረዳን ላይክ አድርጉ። ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ ቻናላችንን መደገፍ ማገዝ የምትፈልጉ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የሁለተኛ ክፍል የፕሮግራማችን ትኩረት የሚሆነው ወደ ግሬተር ማንቸስተር ተጉዘን እስቲ ስለ ማንቸስተር ዩናይትድ ኢንሳይደሮች ባለፉት 48 ሰዓት ምን አይነት ዘገባ ይዞ እየወጡ ነው? ከኤደርሰን መምጣት በኋላ ዩናይትድ በቀጣይስ እንደማን ላይ ገፍቶ ሊሄድ አስቧል? የተለያዩ ሚዲያዎች የተለያዩ ዘገባዎችን ይዘው እየወጡ ነው የሚገኙት። ይህንን በተመለከተ በዚህ ፕሮግራም ሰፋ ላሉ ደቂቃዎች መረጃዎችን ወደ እናንተ እናደርሳለን። ሀሳቦችን እንሰነዝራለን። በነፃ ሀሳቦች ላይ የምንወያይ ይሆናል። ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። ከሰሞኑን ላደረጋችሁት ተሳትፎ ቻናላችንን ላጎለበታችሁበት ላይክም ሳብስክራይብድም በእጅጉ ከፍ ብሏልና ከልብ እናመሰግናለን። በተለይ በማንቸስተር ዩናይትድ መረጃዎች ላይ ለታየው ከፍተኛ ተሳትፎና በርካታ ኦዲየንስ ወደ ቻናላችን መምጣቱን ተከትሎ ልባዊ ምስጋናችንን እናቀርባለን። ይሄ ተሳትፏችሁ እንዲቀጥል የሁል ጊዜም ጥሪያችን ነው። እኛም በተሻለ ሁኔታ የተጣራ ተጨባጭ የሆነ ከታማኝ ዘጋቢዎች የሚገኙትን ቀጥተኛ መረጃ ወደ እናንተ ይዘንላችሁ ጊዜና ሰዓቱን ጠብቀን ተጨባጭ መረጃዎች ሲኖሩ ወደ እናንተ የምናሻገር ነው የሚሆነው። ለዚህም ለምታደርጉት ተሳትፎና ድጋፍ ልባዊ ምስጋና እያቀረብን እስቲ ኢንሳይድ ማንቸስተርን እንመልከት። በተለይ የዩናይትድ የዝውውር እቅድ በብዙ መልኩ እንግዲህ በዚህኛው ሳመር እንዳለፈው ሳመር የአንዱን ዲፓርትመንት አብዝቶ የመጠገንና ሌሎች ዲፓርትመንቶችን በውስን ዝውውሮች የማጠናከር የማጎልበት ስታንዳርዱን የማሳደግ ሂደት ነው በአብዛኛው ትኩረት የተሰጠው። በተለይ የአማካይ ክፍሉን የካሰሜሮ መልቀቅ፣ የኡጋርቴ ብቃት አስተማማኝነት ማጣት የበለጠ የቦታ መጎልበት ስላለበት ኤደርሰን ቀደም ብሎ ፈርሟል። በርካታ እቅዶች ራደር ውስጥ አሉ። አሁን ዩናይትድ ዳይሬክት አፕሮች ማድረግ የጀመረው ከነማን ጋር ነው ግንኙነት? ባለፉት ጊዜያት በርካታ መረጃዎች የሚወጡትን ከጋዜጦች ጋር ያይዘን ወደ እናንተ ማድረሳችን ይታወሳል። ግን አሁን ባለፉት 24 ሰዓታት አንዳንድ ተጨባጭ መረጃ ከወደ ፖርቱጋል፣ ከስፔን፣ ከተለያዩ ሀገራት እንግሊዝን ጨምሮ መረጃዎች እየወጡ ነው የሚገኙት። ማንቸስተር ዩናይትድ ከባድ ኮምፒቲሽን የሚጠብቀው የዝውውር ፉክክርም አለ። እንዲሁም በዝምታ በዝግታ ድምፁን አጥፍቶ ደግሞ አክቲቭ የሆነባቸውም ዝውውሮች እንዳሉ መረጃዎችን እየተመለከትን ነው የምንገኘው እና በርካታ መረጃዎች አሉ በዩናይትድን በተመለከተ። በተለይ ከማርከስ ራሽፎርድ ሽያጭ ጋር በተያያዘ ዩናይትድ በቂ የሆኑ ኦፈሮችን እንዳገኘ፣ ነገር ግን እዛ ጋር የተገለጸ ምንም አይነት ስም የቡድን ስም ባይኖርም አሁን ላይ ዴይሊ ሜል ትናንትና ሰፊ በማንቸስተር ዩናይትድ ዙሪያ ዘገባ ሰርቷል። እስቲ ገብታችሁ ተመልከቱ። ምርጥ ዘገባ ይመስላል። እዛ ጋር የቀረቡ ሀሳቦች ሁሉ አሁን ላይ ያለውን ነባራዊ ሁኔታ በግልጽ ያስቀመጠ መረጃ ነው ዴይሊ ሜል ይዞ የወጣውና እዛ ዘገባ ላይ ከተመለከትናቸው ነጥቦች መካከል የራስሙስ ሆይሉንድ በቋሚነት የ44 ሚሊዮን ዩሮ ኮንትራት ማፍረሻ ለዩናይትድ ናፖሊ ትሪግ ማድረጉን፣ አሁን ደግሞ የማርከስ ራሽፎርድ ሁነኛ ፈላጊ ሁለት ክለቦች ያው
እዛ ጋር የተጠቀሰ ስም የለም። ለዩናይትድ ግን ኦፊሻል ፕሮፖዛሎችን አቅርበዋል። ግን ሂደቱን እየተመለከቱ ነው። በቀጣይ 48 ሰዓታት ምናልባት 24 ሰዓት 48 ሰዓት ይፋ ሊሆን ይችላል እየተባለ ነው የሚገኘው። እንደነዚህ አይነት ሽያጮች የሚከናወኑ ከሆነ የበለጠ ዩናይትድ በሳመር የዝውውር መስኮት ስኳዱን ከፍ ለማድረግ ኢንቨስት የሚያደርገው የገንዘብ አቅም የበለጠ እየተደራጀ እየጎለበተ ነው የሚመጣው። በዚህ መሰረት እንግዲህ እቅዶች ይሰፋሉ። ልክ ገቢው በዚህ ደረጃ ገንዘቡ ወደ ዩናይትድ አካውንት የሚገባ ከሆነ ይሄ የኤፍኤፍፒ የፒኤስአር ጫናዎች ሁሉ ይቀሉለታል። የበለጠ በቂ ዲፓርትመንቶችን የማጠናከር ፋይናንሻል አቅሙን ያደራጃል ማለት ነው። የባንክ አቅሙን ሳይሆን ፋይናንሻል አሰራሩን ያደራጃል በበቂ ሁኔታ። ምክንያቱም የዩናይትድ ባንክ ወይም የዩናይትድ ባንከር አንድም ቀን ቢሆን ሂሳብ ጎሎበት አያውቅም። ግን አሰራሩ ላይ ነው እንግዲህ በብዙ ሚዲያዎች ታደምጣላችሁ ብዬ አስባለሁ። አሰራሩ የሚያስከትለው ጫና ነው እንግዲህ ችግር እየፈጠረ ዩናይትድ በበቂ ሁኔታ በእያንዳንዱ የዝውውር መስኮት ኢንቨስት እንዳያደርግ እጆቹ ሲያዙ የነበሩት። ግን አሁን የዩኤፋ ቻምፒየንስ ሊግ ተሳታፊ ስለሆነ እንደነዚህ አይነት ውጥረቶች በበቂ የገቢ ስታንዳርድ ደረጃ ስላለው አስተማማኝ ሁኔታ ይፈጠራል ተብሎ ከወዲሁ ተስፋ ተደርጓል። የበለጠ ሽያጮች ደግሞ ገቢን ስለሚያደራጁ ይሄ አስደናቂ የዝውውር ስትራቴጂ ይሆናል ተብሎ እየተጠበቀ ነው የሚገኘው እና በርካታ ከክለቡ የሚለቁ ሪሊዝ የሚደረጉ ሽያጮችም ስላሉ እነዛ ገቢዎች የበለጠ ዩናይትድን የተደራጀ ስብስብ የተሟላ ስኳድ ለማይክል ካሪክ የማቅረቡን ሂደት ክለቡ አጠናክሮ ቀጣይ ሳመር ላይ እንደሚሰራ አምና ታስታውሳላችሁ 200 ሚሊዮን ፓውንድ አስደናቂ ፋይናል ሰርድ የመጀመሪያ ምርጥ 11 ጥርት ባለ መልኩ ተገንብቷል። ጥራት ያለው በደንብ ጥራት ያለው አሁን ተጨማሪ ዴብዙን የማሻሻል በሳምንት 2 ጨዋታ የማድረግን አቅም ቢያንስ በአንድ ዓመት ውስጥ ዩናይትድ ከ50 ጨዋታ በላይ ሊያደርግ የሚችልበት እድል ሰፊ ስለሆነ ለነዚህ 50 ጨዋታ የተሟላ ስብስብ ከጉዳት እንዲሁም ከተለያዩ ስኳድን ባላንስ ከሚያሳጡ ጉዳዮች ለመራቅ በየዲፓርትመንቱ አንዳንድ ተጫዋች መጨመር የሚጨምረው ዴብዝና ጥራት አለ። የበለጠ ዴብዝና ጥራቱ ብቻ ሳይሆን በቦታው ላይ የሚደረገው ፉክክር እጅጉን ከፍ ይልና የተጫዋቾችን ውጤታማነት ክለቡ በቀጥታ ያገኛል። አማራጩ በሰፋ ቁጥር ይሄ ደግሞ ውጤቱ በቀጥታ ለክለቡ ነውና ወደ ተሻለ ስታንዳርድ በድጋሚ ዩናይትድ የመመለሱን እድል እያሰፋ ይሄዳል። ስለዚህ አሁን በገበያ ላይ የሚሰሩ ስራዎች በቅድ በብስለት በስሌት ስለሚሰሩ ዩናይትድ አሁንም ጤናማ ሂደት ለመጠቀም እንግዲህ በእርጋታ አግሬሲቭ ሆኖ መግባት ያለባቸው ዝውውሮች ላይ ይገባል። ዳር ሆኖ የሚመለከታቸው ደግሞ በጥንቃቄ በብስለት የሚያካሄዳቸውም የዝውውር ሂደቶች እንዳሉ ባለፉት ጊዜያት ስናነሳ ነበር። ግን ከሰሞኑ አድማጮች ወደ መረጃችን ከመግባታችን በፊት አንድ ጉዳይ ለውድ ለቻናላችን የእኛን ቻናል ለምትከታተሉ አድማጮች አንድ ተጨባጭ እውነታ ልንገራችሁ። በእንግሊዝ ሚዲያ ዙሪያ ሜትሮ ስፖርት፣ ካች ኦፍ ሳይድ፣ ቲም ቶክ በነ ጋሪ ቤሊ በነግራም ቤሊ ይቅርታ በነዚህ ዘጋቢዎች የሚወጡ የዝውውር ዘገባዎች ሁሉ ሪሊያብል አይደሉም። 100% የሚሰሩበት ቀጥተኛ የሚዲያ ተቋም ተጨባጭ አይደሉም፣ ወይም ምንጭ የላቸውም፣ ወይም የታመነ የዘገባ ምንጮች አይደሉም። አብዛኛው ጊዜ የእግር ኳሱን ቤተሰብ በመሸወድ የሚታወቁ ናቸውና እነዚህን ተከትለው በተለያዩ ሶሻል ሚዲያዎች በትላልቅ ቻናሎች ላይ የሚለቀቁ የዝውውር መረጃዎች ከእውነት የራቁ ናቸው። በተለይ ግራም ቤሊ እንግዲህ ለቲም ቶክ የሚሰሩ ናቸው። ምናልባት በዝውውር ሂደት መረጃዎች የምትከታተሉ በርካታ የዩናይትድ ደጋፊዎች ይህን ፕሮግራም የምታደምጡ ይኖራል። ቲም ቶክ ምናልባት ያላነሰ ከ15 ዓመት በላይ ለምሳሌ በግሌ ማዕቀው ዌብሳይት ነው። ግን አንድም ቀን ተጨባጭ የሆኑ መረጃዎች የሉትም። ነገራቶች ሁሉ እንደውም በተቃራኒ ነው የሚጠናቀቁ እና በትናንትና ዕለት የወጣው መረጃ በርካታ ዩናይትድ ደጋፊዎችን ምናልባት ከፍተኛ ደስታ ውስጥ ከቶ ሊሆን ይችላል፣ ፍላጎታቸውም ተሳክቶ ሊሆን ይችላል ተብሎ ይጠበቃል። ግን እንደዛ አይነት መረጃ የለም። ዩናይትድ ከአውሬሊዮ ቹዋሚኒ ጋር በተገናኘ ከፊዴ ቫልቬርዴ ዩናይትድ አይፈልግም ማለት አይደለም። ግን እነዛ ሚዲያዎች በሚጽፉበት መንገድ
ወይም አሁን እነሱ እዚህ ጋር ደርሷል በሚሉ ደረጃ አይደለም ዝውውሩ የሚገኘውና ይሄ ምናልባት የደጋፊውን የመረጃ አቅም በተወሰነ መልኩ ያዛንፋሉና እንደነዚህ አይነት የኤክስ ቻናሎችንም ሆነ ዌብሳይቶችን አትጠቀሟቸው። የሐሰት መረጃ በማስተጋባት የሚታወቁ ናቸው እና ካች ኦፍ ሳይድ፣ ሜትሮ፣ ቲምቶክ ምናምን ተጨባጭ መረጃ አይደሉም። ቲምቶክ እንደውም በምንም መመዘኛ ይሄ ፉትቦል 365 ምናምን የሚባሉ የሐሰት መረጃ ተቋማት ግምቶችን ነው የሚያስቀምጡት። የበለጠ ከቤቲንግ ካምፓኒዎች ጋር የሚሰሩ ናቸው። ማለት ከጨዋታዎች ቀደም ብሎ 24 ሰዓት በፊት በላይናፕ በምን የሚሰሩ ተቋሞች ናቸው እንጂ ከዝውውር ጋር ምንም አይነት ቀጥተኛ ግንኙነት የላቸው እና ትናንትና በብዙ መልኩ ከቹዋሚኒ ጋር ከቫልቬርዴ ጋር በተያያዘ አንዳንድ ዘገባዎችን ስለተመለከትን ነው። በቀጥታ ወደ መረጃችን ስንገባ የመጀመሪያው ጉዳይ የምናገኘው እንግዲህ እስቲ ስለ ሉዊስ ሃል በዴሊ ሜል እንደምታውቁት የኒውካስል የታመነው ሪፖርተር ክሪክ ሆፕ የዴሊ ሜል ሪፖርተር ኤክስክሉሲቭ ኒውስ ይላል የኔ ነው ባለው መረጃው መሰረት በሉዊስ ሃል ዙሪያ አንድ ጉዳይ አጋርቷል። ዩናይትድ በሚስጥር የሉዊስ ሃል ተወካዮችን በማግኘት ለኒውካስል በቀጣይ ቀናት በቀጥታ ኦፊሻሊ 56.4 ሚሊዮን ፓውንድ ለማቅረብ መዘጋጀቱን ሰምተናል ወይም መረጃው አለኝ በማለት ክሪኮፕ በአርብ ንጋት በነበረው የመጀመሪያ ሄድላይንሱ የመጀመሪያ አፕዴቱ የአርብ ፕሮግራሙ ላይ ይህን ጉዳይ አጋርቶ ነበር። የሉዊስ ሃል ጉዳይ በማንቸስተር ዩናይትድ ኃላፊዎች ዘንድ በጥብቅ የሚፈለግ ተጫዋች ነው። ይሄ ተጫዋች በዚህን ሰዓት በርካታ የክለቦች ፍላጎት በተጫዋቹ ላይ አይንጸባረቅም። ምክንያቱም እያንዳንዱ ክለብ በቦታው ላይ አስፈላጊ የሆነ ዴብዝ ስላለው ሉዊስ ሃልን የማስፈረም እቅድ የላቸው። ዩናይትድ በጣም ሰፊ የሆነ እድል አለው ሉዊስ ሃልን የማስፈረም። ግን ኒውካስሎች ከ60 ሚሊዮን ፓውንድ በላይ ሊፈልጉ እንደሚችሉ ይገመታል። ከዚህ በፊትም መረጃዎች በአብዛኛው የሚያሳዩት እንደዛ ነበር። ነገር ግን ዩናይትድ 56 ሚሊዮን ገደማ ለማቅረብ እና ተጫዋቹን ለማስፈረም ቀጥተኛ ሂደት እንደውም የክሪኮፕ ዘገባ እንደሚለው ከሆነ የበለጠ ለዩናይትድ ፐርሰናል ተርሞች የግል ጉዳይ አያሳስበውም። ዩናይትድ የበለጠ ግን ኒውካስል ይህን ተጫዋች የመልቀቅ ፍላጎት አለው። ይደራደራል፣ ለሽያጭ ያቀርባል ወይ በዩናይትድ ፍላጎት ልክ ኒውካስሎች የመሸጥ ፍላጎት ያሳያሉ ወይ የሚለው እስካሁን ድረስ ባይረጋገጥም ግን ተጫዋቹ ከዚህ በፊት ደጋግመን ነግረናቸዋል። ከእንግሊዝ ብሔራዊ ቡድን ውጭ የመሆኑን ጉዳይ የበለጠ በኒውካስል ስብስብ ውስጥ መገኘቱና የዚህ ቡድን ሲዝን ድምር ውጤት እሱንም ሰለባ እንዳደረገው ተሰምቶት ነው። እንግዲህ ተጫዋቹ በኒውካስል ለመቆየት እንደምታውቁት የ3 ዓመት ተኩል ኮንትራት አለው። እስከ 6 ዓመት የሚያቆየውን ከፍተኛ ኮንትራት ለመስጠት ኒውካስሎች ቢያቀርቡም እስከ 80,000 ፓውንድ በቀጥታ ጥያቄውን ውድቅ አድርጓል። ኮንትራት የመፈረም ምንም አይነት ፍላጎት የለውም። የበለጠ ግን ኦፈሮች የሚመጡ ከሆነ ኦፊሻሊ ተጫዋቹ ለማድመጥ ዝግጁ መሆኑን ልክ የዓለም ዋንጫ ስብስብ ይፋ እንደሆነ ተጫዋቹ ከስብስቡ ውጭ መሆኑ ከተረጋገጠ በኋላ እነዚህ ጉዳዮች የበለጠ ሚዲያውን ተቆጣጥሮት ነበርና አሁን ላይ ትኩረት ስቧል። ማንቸስተር ዩናይትድ አሁንም ሃል ያለው ፍላጎት በጣም ጠንካራ እንደሆነ ተነስቷል። የበለጠ ደግሞ ዩናይትዶች አድቫንቴጅን ለመጠቀም የተለያዩ ስትራቴጂክ የሆኑ የኮንትራት ሂደቶችንም ለማቅረብ ማሰባቸውን ነው። እንግዲህ እዛው የታይም ሳይድ በነገራችን ላይ የዴሊ ሜል የታይም ሳይድ ሪፖርተር ነው ክሪኮፕ ይህን ዘገባ ይዞ የወጣው። የማንቸስተር ዩናይትድ ዘጋቢዎች ቢሆኑ የበለጠ በዩናይትድ ፍላጎት ላይ ተንተርሰው ነው ይባላል። ይህን ዘገባ ግን ይዞ የወጣው የኒውካስል ሪፖርተር ነው። የማንቸስተር ዩናይትድ ፍላጎት ሲሪየስ መሆኑን በመግለጽ አንደኛው መረጃችን እንግዲህ በሉዊስ ሃል ዙሪያ ያለው የዩናይትድ ፍላጎት በቀጣይ ቀናት በተለይ በስራ ቀናት በሚመጣው ሳምንት የበለጠ ማንቸስተር ዩናይትድ በንቃት ሊሳተፍ እንደሚችል በመግለጽ ነው። እንዲሁም ከኤደርሰን መፈረም ጋር በተያያዘ ክሪስ ዋይለር የዴሊ ሜሉ የማንቸስተር ዩናይትድ ታማኙ ዘጋቢ እንደሚለው ከሆነ
ልክ በኤደርሰን መፈረም ላይ ባቀረበው ሙሉ የተጫዋቹን አናላይዝ ያደረገውን የተጫዋቹን ብቃት በተመለከተ ያወጣው ሪፖርት ላይ የሉዊስ ሃል ጉዳይ በማንቸስተር ዩናይትድ ኃላፊዎች በተደጋጋሚ ቅድሚያ ተሰጥቶት ትኩረት ተሰጥቶ ሲሰራበት እንደቆየ እዛ ጋም አንስቷል። ስለዚህ የሃልን ጉዳይ በቀጣይ ቀናት ጥሩ የተጨበጠ መረጃ ዩናይትድ ኦፊሻል ኦፈሮችን ወይም አንዳንድ የዝውውር ክንውኖችን ገፍቶ ሊሄድ እንደሚችል ይጠበቃል ማለት ነው። የሉዊስ ሃልን ጉዳይ ትኩረት አድርጉበት ለማለት ያክል ነው። በበለጠ ደግሞ ዩናይትድ የተከላካይ ክፍሉን በሚመጣው ሳመር ለማጠናከር ካቀዳቸው ተጫዋቾች መካከል የሃል ጉዳይ እንዳለ ሆኖ ዋልደሚር አንተን ነው። ስለ ዋልደሚር አንተን በነገራችን ላይ በጣም በተደጋጋሚ በማንቸስተር ዩናይትድ ጋር በተያያዘ ስሙ ይነሳል። ነገር ግን ዋልደሚር አንተንን እንደምታውቁት የዶርትመንድ ሴንተር ባክ ነው። የበለጠ ኤክስፒሪየንስ ያለው ነው። ግን የጉዳት ሪከርዱ ትንሽ አሳሳቢ የሆነ ሴንተር ባክ ነው። ኤክስፒሪየንሱ ነው ዩናይትድ የፈለገው። 29 ዓመቱ ነው። በዋልደሚር ዙሪያ ያለው የዩናይትድ ፍላጎት እርግጥ ነው። ይህን መረጃ ይዞ የወጣው ቢልድ ነው። ቢልድ 50-50 በእርግጥ ግን ክሪስቲያን ፍሊክ ከዛም በኋላ ዘገባውን እንደገና አጠናክሮት ይዞት መውጣት ችሏል እና ስለ ዋልደሚር አንተን ማንቸስተር ዩናይትድ አሁን ላይ ከ35 እስከ 40 ሚሊዮን ዩሮ ወደ 28 ሚሊዮን ፓውንድ 30 ሚሊዮን ፓውንድ ገደማ ለማቅረብ በዚህ ሴንተር ባክ ዙሪያ ዩናይትዶች ተጨባጭ መረጃ በቀጥታ እንዳላቸውና ምናልባት ዩናይትዶች ሴንተር ባክ ማስፈረም አሁን ግራ ፉል ባክ አለ። 3 የአማካይ ክፍል ፊርማዎች አሉ። አንደኛው ተጠናቋል፣ 2 ይቀራሉ። አንድ የፊት መስመር ዊንገር ዴብዙን ለማሻሻል አውት ኤንድ አውት የክንፍ ተጫዋች ስለሚፈልጉ እነዚህ 5 ተጫዋቾች ቅድሚያ የሚሰጣቸው ነው። ግን ሴንተር ባክ ተጨማሪ ዩናይትድ የሚያስፈርም ከሆነ ምክንያቱም ትናንትና ቱቶ ስፖርትም ካሉሉን ከዩናይትድ ጋር በድጋሚ አያይዞ ይዞ ወጥቷል። የጁቬው ቨርሳታይል ሴንተር ባክ፣ ፉል ባክ፣ ዊንግ ባክ ሆኖ መጫወት የሚችለው ካሉሉን ፈረንሳዩን አሁንም ከማንቸስተር ዩናይትድ ጋር ይህን ተጫዋች ስሙን እያያዙ ነው። የጀርመን ሚዲያ ደግሞ ዋልደሚር አንተንን ማንቸስተር ዩናይትድ እስከ 29-30 ሚሊዮን ፓውንድ ገደማ ለማቅረብ የራሱን ቅድመ ዝግጅት አጠናቋል። ግን የጉዳት ሪከርዱን ድጋሚ መመልከት ያስፈልጋል ብለው ዩናይትዶች በዚህ ዙሪያ እየመከሩ እንደሆነ በመግለጽ ነው። ቱቶ ስፖርት ደግሞ ካሉሉ በዚህን ሰዓት በዩናይትድ የሚፈለግ ሌላኛው የተከላካይ አማራጭ ነው በማለት ከዩናይትድ ጋር እነዚህ ስሞች በተጨባጭ መረጃዎች የበለጠ ተያይዘው እየወጡ ነው የሚገኙት በተጨባጭ ዘጋቢዎች። አሁን እስቲ ወደ አማካዩ ክፍል ዘገባ ወይም የወጡ ያለፉት 24-48 ሰዓት የወጡትን እስቲ ተጨባጭ መረጃዎችን እንመልከት። አንድ መረጃ ታስታውሱ እንደሆነ ከትናንት ወዲያ በነበረን አንድ ፕሮግራም ላይ ስለ ማቲያስ ፈርናንዴዝ ባነሳንበት ዩናይትድ የዚህን ተጫዋች ዝውውር ለማጠናቀቅ ወይም ይሄን ተጫዋች ወደ ዩናይትድ ለማምጣት ማቲያስ ፈርናንዴዝን አንድ ስልታዊ ስትራቴጂ ይጠቀማል። ያ ምንድነው? የተጫዋቹ መደላድል በኦልትራፎርድ ለመፍጠር ሲኒየር ተጫዋቹን ብሩኖ ፈርናንዴዝን ሊጠቀም ይችላል። እንደነዚህ አይነት አድቫንቴጆችን ክለቦች ሲጠቀሙ እናስተውላለንና እንደነዚህ አይነት ጉዳዮች ተጫዋቾችን ወደ አንድ ክለብ ለመዘዋወር የበለጠ አመቺ ስለሚሆን ዩናይትድ እንደዚህ አይነት ቅድመ ሁኔታ ሊጠቀም ይችላል በተጫዋቹ በኩል የሚል አንድ ሀሳብ ሰንዝረን ነበር። ከአለፉት 48 ሰዓት ከወጡ ዘገባዎች ውስጥ ዩናይትድ አሁን ኦፊሻል ስቴትመንት ወይም ይሄ ፕሮፖዛል ያልሆነ ተጫዋቹ እንደሚሸጥ ይታወቃል፣ ለጨረታ ቀርቧል። ግን የመሸጫውን ድርድርና ዩናይትድ ኦፊሻሊ ፕሮፖዛል ለማቅረብ አንድ ቅድመ ሁኔታ ወደ ዌስትሃም መላኩን ተሰምቷል ትናንትና። ያ ምንድነው? ዩናይትድ አሁን ላይ ለማቲያስ ፈርናንዴዝ ከ55 እስከ 65 ሚሊዮን ፓውንድ ገደማ የመክፈል እቅድ እንዳለው ታስታውሳላችሁ። ከ3-4 ቀናት በፊት
በነበረው አፕዴታችን 80 ሚሊዮን ፓውንድ ነው ዌስትሃም የለጠፈው ለመሸጥ ጨረታው። አርሴናል ይፈልገዋል፣ ቼልሲ ፍላጎት ነበረው፣ ግን ተጫዋቹ የዩኤፋ እግር ኳስም መፈለጉ የማይቀር ነው። ምናልባት ለቼልሲ እድሉን ያጠባል። ሌሎች ክለቦች በእንግሊዝ ሳይሆኑ ከእንግሊዝ ውጭ ያሉ ክለቦች ናቸው ይፈልጉት። የበለጠ ቢዲንግ ዋሩ በእንግሊዝ ክለቦች በአርሴናል እና በማንቸስተር መካከል የበለጠ ማንቸስተር ዩናይትድ ከእንግሊዝ ክለቦች አድቫንቴጅ ያለው ይመስላል በብዙ መመዘኛዎች ስንመለከት። ተጫዋቹን ለረጅም ጊዜ ሲከታተለውም የቆየ በቅርበት የሚያቆም ኮንታክቶችም አሉ፣ በተደጋጋሚ ይነሳል። ግን አሁን ዩናይትድ መክፈል የሚፈልገውን ክፍያ ለዌስትሃም አሳውቋል። በዚህ ዋጋ ዌስትሃም ይደራደራል ወይ? በቀጣይ ቀና የምንመለከተው ነው። ነገር ግን ለማንቸስተር ዩናይትድ ከባዱ ፈተና የኢሮፒያን እግር ኳስ ላለፉት 2 ተከታታይ ሲዝን በአስደናቂ መልኩ አርሴናልን፣ ኢንተር ሚላንን በፍጻሜ በማሸነፍ በኢሮፒያን ምድር መንገስ የቻለው ፒኤስጂ አሁን የማቲያስ ፈርናንዴዝ ፈላጊ ሆኖ መጥቷል። የዘገበው አርኤምሲ ስፖርት በፍሬድሪክ ሃውኪንግ አማካኝነት ነው። ገብታችሁ መረጃውን ተመልከቱ። አዲስ ፈላጊ ሆኖ ብቅ ያለው ይሄ ደግሞ ምንም በቀጥታ ግንኙነት ይፈጥራል። ማቲያስ ፈርናንዴዝ የቪቲኛም የጆao ኔቬስም የአንድ ሀገር ልጆች ናቸው። ስለዚህ እነዚህ ተጫዋቾች ልክ ማንቸስተር ዩናይትድ በብሩኖ ፈርናንዴዝ በኩል አድቫንቴጆች አሉት እንዳልነው የበለጠ ኤክስፒሪየንሱ ለእንግሊዝ እግር ኳስ ቢሆንም ግን ያ ደግሞ የኢሮፒያን ንጉስ ሆኗል። አሁን ላይ ሀያሉ ቡድን ሆኖ ቁጭ ብሏል። ፓሪስ ሴን ጀርሜን 2 ዓመት ተከታታይ የዩኤፋ ሻምፒየንስ ሊግ ውድድር ከፍ አድርጎ ማንሳት የቻለ ነው። አሁን አዲሱ የተጫዋቹ ፈላጊ ሆኖ የመጣው ቡድን ፒኤስጂ ነው። ግን ማቲያስ ፈርናንዴዝ የበለጠ ቢዘዋወር በየትኛው ቡድን የቋሚነትን ስፍራ ያገኛል የሚለውን ነገር አስፍተን ከተመለከትን ስፖርቱን እያጎላን ከመጣን ማንቸስተር ዩናይትድ የበለጠ ለተጫዋቹ ደቂቃ የሚሰጥ ይመስላል። ከተጫዋቹ ከሚወጣበትም ገንዘብ ሊጉን አዳፕት አድርጓል። ቨርሳታይል አማካይ ነው። በአማራጭ መጠቀም ይችላል። ማንቸስተር ዲፌንሲቭሊ ኦፌንሲቭሊ መጠቀም የሚችለው ተጫዋች መሆኑን ተከትሎ ምናልባት ከደቂቃ ጋር በተያያዘ ከተመለከትን አሁንም ወደ ማንቸስተር ዩናይትድ ጉዳዮቹ ከፍ ይላሉ። ግን የፒኤስጂ አይነት ቡድን ዝውውሮች ላይ ሲገቡ ጨረታዎች ላይ ክፍያ ከፍ ይላል። የበለጠ ደግሞ አሁን ላይ ካላቸው ወቅታዊ ዝናና የከፍታ ዘመን ጋር በተያያዘ ተጫዋቾች የበለጠ የሚማረኩበት አይነት ስኬት ላይ ስለሚገኙ የማስፈረም እድል ይኖራቸዋል። ሁለተኛው ክለብ ደግሞ ትናንትና በተጨባጭ መረጃ ወጣው ማርካም ዳሪዮ አስም የስፔኑ ዋና ከተማ የማድሪድ ተነባቢ 2 ጋዜጦች ይዘው የወጡት ሪያል ማድሪድ በተለይ ጆዜ የአማካይ ክፍላቸው ላይ ኤድዋርዶ ካቫሚንጋን የመሸጥ እቅድ ማድሪድ ስላለው የካቫሚንጋ በቀጥታ ተተኪ ማቲያስ ፈርናንዴዝን ለማድረግ የቡድን ተጫዋች በቡድን ፍላጎት ይሄ ኬሪየር ለመገንባት ወይም የራስን ዝና ለመገንባት ከሚጥሩ ተጫዋቾች የበለጠ አማካይ ስፍራ ላይ የቡድን ተጫዋችን አብዝተው ስለሚፈልጉና ፖርቱጋላዊ ስለሆኑ ጆዜ ይሄን ተጫዋች በትኩረት ለማድሪድ ኃላፊዎች አሳውቋቸዋል። ከማድሪድ ኃላፊዎች የሰጠው ምላሽ እዛ ጋር ባይዘገብም እንደውም ዳሪዮ አስና ማርካ ሚሉት ማንቸስተር ዩናይትድ አሁን ላይ ዳይሬክት ኮንታክትም አድርጓል። ፌቨራይት ነው። ግን ማድሪድ በቀጥታ ዝውውሩ ላይ የመግባት ከፍተኛ ቻንስ አለው። ጆዜ አጥብቀው ማቲያስ ፈርናንዴዝን ፈልገውታል ይላል። የዚህ ተጫዋች ጨረታ ከጊዜ ወደ ጊዜ ማንቸስተር ዩናይትድ ላይ እየበዛ ከፍ እያለ አርሴናል መጣ። ከዛም በኋላ አሁን ፒኤስጂ እየተባለ ነው። አሁን ማድሪድ እየተጨመረ ነው። 3 ክለቦች አሉ። ማንቸስተር ዩናይትድ የነዚህን ክለቦች ሁኔታ በመመልከት ነው የሚለው የበለጠ የክሪስ ዋይለርም በዴሊ ሜልም በተለያዩ ሚዲያዎች ላይ ትናንትና በስፋት መነጋገሪያ ነበር። ገብታችሁ መመልከት ትችላላችሁ። ዘሳን ላይም ተመልክተናል። የበለጠ እዚህ ተጫዋች ላይ ዩናይትድ አክቲቭ ቢሆንም ግን እንደውም ማንቸስተር ኢቭኒንግ በደንብ ክሎዝ ሆኗል። ዩናይትድ ግን ጋፕ አለ፣ የክፍያ ጋፕ ማንቸስተር ዩናይትድ ያቀረበውና ዌስትሃም የሚፈልገው ክፍያ። ስለዚህ ዌስትሃም አሁን በሚፈልገው ልክ ጨረታውን
በፈላጊ ክለቦች እንደሚወጡ ዘገባዎች ከተመለከትን በደንብ ጨረታውን አሁን እየሸጠ ነው የሚገኘው። ምክንያቱም ማድሪድ ከገባ ፒኤስጂ ከገባ እዚህ ላይ ማንቸስተር ዩናይትድ አለ። አስቡ፣ ሶስቱ ክለቦች ያላቸውን ከፍተኛ ዝናና ዓለም አቀፍ እውቅና ነው። አሁን የታላላቅ ክለቦች ጦርነት ነው የሚሆነው ይህን ተጫዋች ለማስፈረም። ስለዚህ ለማንቸስተር ዩናይትድ ትንሽ ሂደቱ እንዳይጠነክር ዩናይትድ ጉዳዩን በጊዜ ለመግደልም ከወዲሁ የክፍያ ስርዓቱን አሳውቋል። ከዌስትሃም ያገኘው ምላሽ ባይኖርም ግን መክፈል የሚፈልገውን ተመጣጣኝ የክፍያ አይነት አሳውቋል ማለት ነው። ይህን ጉዳይ እስቲ በቀጣይ ቀናትም ልክ እንደ ሉዊስ ሃል አንድ ተጨባጭ መረጃ ይወጣል ተብሎ ይጠበቃል። ይህን ጉዳይ ግን የበለጠ ትኩረት ሰጥታችሁ ተከታተሉ። በተለይ የማድሪድ እና ፒኤስጂ አገባብ በእርግጥ ለማንቸስተር ዩናይትድ በጎ የሚባል አይደለም። በተለይ የሪያል ማድሪድ፣ ምክንያቱም ማድሪድ አሁን የሚለቀው ተጫዋች ስላለን ያንን ተጫዋች ለመተካት በቀጥታ ትኩረት የሰጠው ግን ፒኤስጂ ጨረታውን ለመመልከትና እድሉ ካለው ለማስፈረም ነው፣ ዴብዙን ለማሳደግ ነው። የሚለቃቸው ተጫዋቾች ኖሮ አይደለም። በአማካይ ስፍራ ላይ በፒኤስጂ በኩል ስንመለከት ግን በማድሪድ በኩል ካቫሚንጋን የመተካት ቀጥተኛ ፕላን ከተደረጉ ሾርት ሊስት ተጫዋቾች ውስጥ ማካሊስተር፣ ማቲያስ ፈርናንዴስ ቅድሚያ ተሰጥቷል ነው ብለው ማርካም ዳሪዮ አስም ወደ ስፔን መረጃውን ይዞ መውጣት የቻሉት። ግን አድማጮች አንድ መረጃ እዚህ ጋር ይሄ የግል የኔ ጥርጣሬ ነው። ይሄ ከዘገባዎች አኳያ የግል ጥርጣሬ ነው እዚህ ጋር ማነሳው። ከሰሞኑን የሳንድሮ ቶናሊ ጉዳይ የተለያዩ መረጃዎች እየወጡ ነው። የተለያየ መረጃ ከተለያዩ ምንጮች እየወጡ ነው። ማንቸስተር ዩናይትድ አሁንም ቶናሊ ላይ ሲሪየስ ነው የሚሉ የታይም ሳይድ እና አይ ስፖርት የሚባሉ በነ ሚጉኤል ዳግላስ በሚባሉ ሪፖርተሮች ወጥተዋል። ከዛም በኋላ ዴቪድ ኦርኒስተን ከሰሞኑን እንግዲህ ከትናንት በስቲያ ተመልክታቸዋል ብዬ አስባለሁ። ኤሌት አንደርሰን ለማስፈረም ማንቸስተር ሲቲ ያቀረበውን የመጀመሪያ ክፍያ በቀጥታ በሰከንድ ልዩነት ነው ውድቅ አደረጉ ኖቲንግሃም ፎረስቶች። ከ115 ሚሊዮን ፓውንድ በታች አንሸጥም። ምክንያቱም ይሄ የኖቲንግሃም ፎረስት አቋም ከምን መነሻ ነው? ሞሲስ ካሴዶ በወቅቱ ካወጣው ክፍያ ጋር እኩል አሁን ኤሌት አንደርሰን ማውጣት ይችላል። ምክንያቱም ከሞሲስ ካሴዶ በተሻለ ሁኔታ በተሻለ ኮንትራት ባይሆንም በተሻለ ብቃት ላይ ስለሚገኝ እኩል ክፍያ ይገባዋል ብለው ያምናሉ የኖቲንግሃም ፎረስት ኃላፊዎች እነ ጋስፐሬዱ ማለት ነው። የቀድሞ አርሰናል ስፖርቲንግ ዳይሬክተር ማሪናኪስ ደግሞ ጠንካራ ተደራዳሪ ናቸው። ጥሩ ባለሀብት ናቸው። ጥሩ ባለሀብት ሲባል በደንብ ቢዝነስ ሞዴሉን ያውቁታል። ስለዚህ ኖቲንግሃም ፎረስት መሸጡ አይቀርም። ኤሌት አንደርሰን አይቆይም። ማረፊያው ማንቸስተር ሲቲ ነው የሚለው በብዙ መልኩ ተጠባቂነቱ ከፍ ብሏል። ግን ማንቸስተር ሲቲ ቤት አንድ አሰራር አለ አድማጮች። ይሄ ምናልባት ለዩናይትድ ሁለተኛ እድል ሊከፍት የሚችል አንድ የግል ጥርጣሬ ነው። ከትናንትና ቀን አንስቶ የተለያዩ የእንግሊዝ ሚዲያ ፋብሪዚዮን ጨምሮ በዩቲዩብ ቻናሉ ላይ ስለ ሳንድሮ ቶናሊ እና ሲቲ ፕላን ቢው ሳንድሮ ቶናሊ ሲቲ በጣም ከሳንድሮ ቶናሊ ጋር ትናንት በስፋት ስሙ ተያያዘ። የተያያዘበት ዋነኛ ምክንያት ደግሞ ሁለተኛው ፕላን የኤሌት አንደርሰን ዝውውር የማይሳካ ከሆነ ይሄ ያሉበት ዋነኛ ምክንያት ምን መሰላችሁ? ሲቲ ለምሳሌ አንድ ተጫዋች ለማስፈረም ሲሄድ የሲቲ ሪኩፕመንት አባላት በጋራ ተስማምተው ይሄ ተጫዋች መፈረም አለበት ብለው ሲወስኑ እነዛ ሪኩፕመንት አባላት የተጫዋቹን ብቃት መሰረት ያደረገ የገንዘብ ይሄ የተጫዋቹን ብቃት ያማከለ የክፍያ መጠን ያወጣል። ለምሳሌ ታስታውሳላችሁ ዴክላን ራይስ 89 ሚሊዮን ፓውንድ በላይ አያወጣም አሉ ሲቲ 89 ያቀረቡ፣ ዌስትሃም ውድቅ አደረጉ። ድጋሚ ሌላ ቢድ ይዘው አልመጡ። አርሴናል አየር ላይ 105 ሚሊዮን ፓውንድ ከፈለና አስፈረመ። ሲቲ ካወጣው መጠን ልክ በላይ ለአንድም ተጫዋች ከፍሎ አያውቅም። ይሄ ነው ለዚህ ተጫዋች የሚገባው አለቀ። ከዛ በላይ ከፍሉ። አሁን ሲቲ ለኤሌት አንደርሰን 108 ሚሊዮን ፓውንድ ነው የተባለው አቀረቡ፣ ውድቅ አደረጉ። ከዛም በኋላ ሲቲ አላቀረቡ። ዴቪድ ኦርኒስተን ተጨማሪ
ጥያቄ ይዘው የመቅረብ እድሉ ሰፊ ነው። ድርድሮች ቀጥለዋል፣ ግን የመጀመሪያው ኦፈር በፍጥነት ውድቅ ተደርጓል። ስለዚህ ሲቲ እንግዲህ 78 ሚሊዮን ፓውንድ እንደ አድቫንስ አካቶ ድጋሚ ያቀርባል ተብሎ ቢጠበቅም ግን ሲቲ ስለ ፕላን ቢው ማሰብ ጀምሯል ከተባለ ኤሌት አንደርሰንን አጥብቆ ለረጅም ጊዜ ሲፈልግ የነበረው ማንቸስተር ዩናይትድ ነው። ኤሌት አንደርሰን የሚያስፈርም ከሆነ ደግሞ ዩናይትድ ማቲያስ ፈርናንዴዝም ሳንድሮ ቶናሊ ምን ያደርግለታል? ሁለቱን ተጫዋቾች በአንድ ተጫዋች አገኘ ማለት ነው። ግን በስሌት ከተመለከትን ሁለቱ ተጫዋቾች አሁን ሳንድሮ ቶናሊ እና ፈርናንዴዝም ቢያመጣ ለዴብዝም ለተጫዋች አጠቃቀምም በጣም ሰፊ ሆኗል አማራጭ። ከሁለቱ የሚያገኛቸውን አገልግሎቶች ግን በአንድ ከኤሌት አንደርሰን ያገኛል። ምንድነው ትልቁ ልዩነት? ይሄ ተጫዋች አመቱ ሙሉ ሲዝኑ ሙሉ ተጫውቷል ዘንድሮ። ከዛም በኋላ ዓለም ዋንጫ ሄዷል። ሲመለስ በዩናይትድ ቤት ከሳምንት ጨዋታ ሳይሆን ሚድዊክም ጨዋታ ይጠብቀዋል። ስለዚህ በአስተማማኝ ፊትነስ አመቱን ሙሉ ለማድረግ ዴብዙ ባላንስ መሆን አለበት። ዩናይትድ እዚህ ዝውውር ላይ ድጋሚ ጨረታውን የሚቀላቀል ከሆነ ሲቲ ያን ክፍያ ኖቲንጋም ፎረስት እንደሚፈልገው በተለይ ድርድሩ ላይ ካልተስማሙባቸው ጉዳዮች መካከል ኖቲንጋም ፎረስት አሁን ከፒኤስአር ጫና ወጥቷል፣ ግን ያከፋፈል ስርዓቱን ወደ 3 ተርም እንዲያንስ ይፈልጋል። ሲቲ በ5 ተርም ነው ከፍላለሁ የሚለው። ይሄም ትልቅ ልዩነት አለ። ስለዚህ እዚህ ዝውውር ላይ የበለጠ ዩናይትድ ድጋሚ አግሬሲቭ ሆኖ የሚገባ ከሆነ ቻንስ አለው ማለት ነው። ይሄ የግል ጥርጣሬ ነው፣ ዩናይትድ ዳግም ይመለሳል የሚል። ስለዚህ የቶናሊ ጉዳይ በድጋሚ በሲቲ ቤት መወያያ ርዕስ መሆኑ አሁንም በኤሌት አንደርሰን ጉዳይ ላይ አንድ የተደመደመ መመዘኛ ላይ አልተደረሰም ማለት ነው። እስካሁን ድረስ ለወራት ማለት ይቻላል ከ3 ወር በላይ የሰማነው ምንድን ነው? ኤሌት አንደርሰን ኢታድ ማረፊያው እንደሆነ፣ የፔፕ መልቀቅ ምንም አይነት ጭምር ተጽዕኖ አይፈጥርም እየተባለ ነበር። አሁን ግን የሁለቱ ክለቦች ድርድር በመጨረሻ የቀረበውን ክፍያ ኖቲንጋም ፎረስት ሪጀክት አድርጓል። በዚህ ዋጋ አንሸጥም ብሎ በሩን ዘግቷል። ጨምራችሁኑ ይሄ ዋጋ አይበቃኝም ብሏል። ሲቲ ጨምሮ ይመጣል አይመጣም ወይ? ሲቲ በመጀመሪያ ደረጃ ለአንድ ተጫዋች ኦፈር የሚያቀርበው በራሱ ሪክሩትመንት አባላት በወጣለት ተመን ልክ ነው እንጂ ያ ክለብ በሚሸጠው የገንዘብ ልክ አይደለም። ይሄን ነው የምከፍለው፣ ከዚህ ክፍያ በላይ አልከፍልም፣ ይሄ ተጫዋች ከዚህ በላይ ክፍያ አያወጣም ብለው ሲቲ ደምድሞ ነው የሚያቀርበው። ለዛ ነው የተቀላጠፈ ያልተንዛዛ ድርድር የሚያደርገው። አንድ ተጫዋች ፈለቀ በፍጥነት የሚያስፈርመው ተገቢውና ተመጣጣኙን ክፍያ ሲቲ ኦፊሻሊ ስለሚያቀርብ ነው። አሁን ግን ሲቲ እንግዲህ ለመጀመሪያ ጊዜ ሊፈተን ይችላል ማለት ነው። ማንቸስተር ዩናይትድ ድጋሚ ሰብሮ እዚህ ዝውውር ላይ ይገባል ወይ? እስቲ አብረን በጋራ እንመለከተው ነው። ይሄ ትናንት የወጡ ዘገባ። አሁንም ግን እድሉ የሰፋው ኤሌት አንደርሰን ላይ ሳይሆን የቶናሊ ጉዳይ ላይ መሆኑን ግን እነ ሚጉኤል ዳግላስ የአይስፖርት ዘጋቢዎች እንግዲህ ከታይም ሳይድ በስፋት እየገለጹ ነው። እዚህ ዘገባ ላይም በነገራችን ላይ ሉዊስ ሃልን ኒውካስል ለማጣት ግን በጣም በሚያሳዝን መልኩ አድማጮች ኒውካስልን በዚህም ሳመር ሊቀራመቱት ነው። አሁን ኒውካስልን ነው የሚያፈርሱት። በፊት ኒውካስል ሊያስፈርም የነበረውን አምና ስንት ተጫዋች ነበር የቆጠርነው? 9 ነው 10 ኤኬቲኬን፣ ኢምቤሞን፣ ጆዋው ፔድሮን በርካታ ተጫዋቾችን ማንሳት እንችላለን። ከኒውካስል የተነጠቁ ወደ ሌሎች ክለቦች ሄዱ። ሌም ዴላፕን ቼልሲ፣ የተለያዩ ክለቦች ከኒውካስል ተጫዋቾችን ሲነጥቁ ነበር። አሁን ደግሞ ከመንጠቅ ይልቅ ኒውካስል ውስጥ ያሉ ተጫዋቾችን ማስፈረም ነው። ጎርደን ከወዲሁ ባርሳ ፈርመዋል። ቶናሊ የመልቀቁ እድል ሰፊ ነው። ሉዊስ ሃል ይለቃል እየተባለ ነው በስፋት። ትሪፐር እንግዲህ ሪሊዝ ተደርጓል፣ ኮንትራቱ አልቆ። ሌሎች ተጫዋቾችም አንዳንድ ብዙም ተጨባጭ ባይሆኑም ግን ለመታመን የቀረቡ ሚዲያዎች ላይ የብሩኖ ጊመሬስም ጉዳይ እንዲሁ በቀላሉ ይቆያል ተብሎ የሚደመደም እንዳልሆነ፣ ቪላ ደግሞ አሽሊ ባርነስን ፈልጎ
ማምጣቱን እየተሰማ ነው የሚገኘውና አሁን ትንሽ ለኒውካስል ሌላ ለኤዲሃው ከባድ ፈተና የሆነ ሳመር ይመስለኛል በቀጣይ የዝውውር መስኮትና እስካሁን ድረስ በክለቡ ዙሪያ በዩናይትድ ዙሪያ የወጡ መረጃዎች እኚህን ይመስሉ ነበር። ላይክ ማድረጋችሁ እንዳትረሱ። አዲስ ከሆናችሁ ሰብስክራይብ፣ ከአገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በትናንትናው ዕለት ከተሰሙ ትላልቅ መረጃዎች መካከል ባየር ሙኒክ ሪዮ ነጎሞሃን ለማስፈረም ከፍተኛ ጥረት አድርጎ እንግዲህ ጥረቱ ከምን ደረሰ የሚል ዘገባ በስፋት ወጥቷል። ከዛ በመቀጠል እንግዲህ ሚካኤል ኦሊሴ የ150 ሚሊዮን ዩሮ ተጫዋች ነው ተብሎ በስፋት እየወጣ ነው። እነዚህም ሁለት ጉዳይ በሁለት ፕሮግራም ይዘንላችሁ እንመጣለን። ኢንሳይድ ሊቨርፑል እና ከዛ የጋላክቲኮ አዲሱ አስተሳሰብ በድጋሚ በፍሎሬንቲኖ ፔሬስ ሊጀመር መሆኑን ተሰምቷል። እስቲ ማድሪድ እና ሊቨርፑልን የተመለከተው መረጃ ይዘንላችሁ እንመጣለን። እስከዛው ድረስ ሰላም ቆዩ።